በእርግዝና የመጀመሪያው ሳምንት ውስጥ በትክክል ምን ይፈጠራል? አብዛኞቹ ሴቶች በመጀመሪያው ሳምንት እርጉዝ መሆናቸውን አያውቁትም። ምክንያቱም ጽንሰት ወይንም ፈርቲላይዜሽን የምንለው በጣም በቅርብ የተከናወነ ስለሆነ የእርግዝና ሆርሞን ማለትም የኤችሲጂ ሆርሞን በጣም ዝቅተኛ ስለሆነ እንዲሁም ደግሞ ምልክቶቹ ቀላልና ከወር አበባ በፊት ከሚታዩ ምልክቶች ጋር ተመሳሳይ በመሆናቸው ነው። በእነዚህም ምክንያቶች በመጀመሪያው ሳምንት እርግዝናን ማወቅ አይቻልም ማለት ነው። ነገር ግን በሰውነት ውስጥ ትላልቅ ባዮሎጂካላዊ ለውጦች መጀመሪያ ላይ ይከናወናሉ። እነዚህ ምንድናቸው? የዘር ፈሳሽ እንቁላልን ያዳብራል። የዳበረውም እንቁላል በፍጥነት መከፋፈል ይጀምራል። በማህፀን ቱቦ ማለትም ፋሎፒያን ቲዩብ በኩል ወደ ማህፀን ወይም ደግሞ ወደ ዩትረስ ይጓዛል። ከዛም እርግዝና ለመደገፍ ሆርሞኖች መለዋወጥ ይጀምራሉ ማለት ነው። ስለሆነም እነዚህ የመጀመሪያ ለውጦች በጣም ጥቃቅን የሆኑ ምልክቶችን ማለትም በጣም አነስተኛ የሚባሉ ምልክቶችን ሊያስከትሉ ይችላሉ። በመሆኑም በትክክል በመጀመሪያው የእርግዝና ሳምንት ላይ ምን ይፈጠራል የሚለውን በዚህ ቪዲዮ ላይ በመቀጠል እንመለከታለን። እኔ ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ላይክ ማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛውና የመጀመሪያው ሊፈጠር የሚችለው የመተከል ደም መፍሰስ ወይም ደግሞ ቀላል የሆነ ነጠብጣብ ነው። ይሄ ማለት የተዳቀለው እንቁላል በማህፀን ግድግዳ ላይ ተጣብቆ ሲተከል የሚከሰት በጣም ቀላል የሆነ የደም መፍሰስ ነው። መቼ ይከሰታል ለሚለው ብዙውን ጊዜ ጽንስ ከተፈጠረ ከ6 እስከ 12 ቀናት በኋላ ይከሰታል። ብዙ ሴቶች ይህንን ቀድሞ የመጣ የወር አበባ ነጠብጣብ ብለው ይወስዱታል ወይም ደግሞ ልክ እንደ ወር አበባም ሊወስዱት ይችላሉ ማለት ነው። ሊያሳስታቸው ይችላል። ነገር ግን ነጠብጣብ የደም መፍሰስ ማለትም ኢምፕላንቴሽን ብሊዲንግ የምንለው ፈዛዛ ሮዝ ቀለም ያለው ቀይ ወይም ደግሞ ቡናማ ፈሳሽ ነው። ከባድ የደም ፍሰትም የለውም። የረጋ ደም ወይም ደግሞ ብለድ ክሎትም የለውም ማለት ነው። ብዙውን ጊዜ ከጥቂት ሰዓታት እስከ 2 ቀናት ድረስ ሊቆይ ይችላል። ይህ በዋነኛነት የሚከሰትበት ምክንያት በመተከል ሂደት ወቅት በማህፀን ግድግዳ ላይ ያሉ በጣም ጥቃቅን የደም ስሮች በመነካካት ምክንያት አነስተኛ መጠን ያለው ደም ይወጣል ማለት ነው። በመሆኑም ይህንን ኢምፕላንቴሽን ብሊዲንግ ወይም ደግሞ ነጠብጣብ የደም መፍሰስ እንለዋለን ማለት ነው። እንደ ተጨማሪ የመተከል የደም መፍሰስን እንዴት ከወር አበባ የደም መፍሰስ ወይም ደግሞ ከወር አበባ እንዴት መለየት እንደምትችሉ መለየት የምትችሉባቸውን መንገዶችን ነግራችኋለሁ። ስለዚህ ሁለቱንም ስናነጻጽራቸው የመተከል የደም መፍሰስ ከሆነ ፍሰቱ በጣም ቀላል የሆነ የደም ፍሰት ነው የሚሆነው። ይሄ ማለት ልክ እንደ ነጠብጣብ ነው። ነገር ግን የወር አበባ ከሆነ ልክ እንደ ወር አበባ ከባድ ወይም ደግሞ መካከለኛ ፍሰት ሊሆን ይችላል ማለት ነው። ቆይታቸውን ስናይ ደግሞ የመተከል ደም መፍሰስ ከሆነ ከጥቂት ሰዓታት እስከ 2 ቀናት ድረስ ሊቆይ ይችላል። ነገር ግን የወር አበባ ከሆነ ከ3 እስከ 7 ቀናት ይቆያል ማለት ነው። ቁርጠቱ ወይም ደግሞ ህመሙ ምን ይመስላል ስንል የመተከል ደም መፍሰስ በሚሆንበት ጊዜ ህመም በብዛት የለውም ወይም ደግሞ በጣም ቀላል የሆነ የሆድ ቁርጠት ሊያጋጥማችሁ ይችላል። ነገር ግን የወር አበባ ህመም ከሆነ ጠንካራ የሆነ ቁርጠት ልክ እንደተለመደው እንደ ወር አበባ ሁሉ ቁርጠት ይኖረዋል ማለት ነው። ከበድ ያለ ቁርጠት ሊከሰትባችሁ ይችላል። ሌላው ቀለማቸውን ስናይ ነው። ቀለማቸው የመተከል ደም መፍሰስ ከሆነ ሮዝ፣ ቡናማ ወይም ደግሞ ፈዛዛ ቀይ ነው የሚሆነው። ነገር ግን የወር አበባ ከሆነ ደማቅ ቀይ ወይም ደግሞ ጥቁር ቀይ ይሆናል ማለት ነው። ስለዚህ በእነዚህ መንገዶች ሁለቱን መለየት ትችላላችሁ ማለት ነው። የትኛው የመተከል ደም መፍሰስ ነው፣ የትኛው ደግሞ የወር አበባ ነው የሚለውን በዚህ መልኩ መለየት ትችላላችሁ ማለት ነው። ሁለተኛ ሊከሰት የሚችለው በመጀመሪያ ሳምንት ውስጥ ቀላል የሆነ ቁርጠት ነው። ይህ ቀላል የመጎተት ስሜት፣ ቀላል ግፊት ወይም ደግሞ የመጫን ስሜት፣ ሆድ የመወጠር ወይም ደግሞ የመለጠጥ ስሜት እንዲሁም ደግሞ ከታች የሆድ ክፍል ምቾት ማጣት አይነት ስሜት ሊሰማችሁ ይችላል። ቀላል ቁርጠት የሚከሰተው ጽንሱ በማህፀን ግድግዳ ላይ ሲተከል የማህፀን ጡንቻዎች ለአዲሱ ለውጥ ምላሽ ይሰጣሉ። ይህም ቀላል ቁርጠትን ይፈጥራል ማለት ነው። ቁርጠቱ ከ1 እስከ 3 ቀናት ብቻ የሚቆይ ሲሆን ብዙውን ጊዜ በጣም ቀላል የሚባል ነው። እንደ ወር አበባ ቁርጠት አያምም፣ ለአጭር ጊዜም የሚቆይ ነው። እንዲሁም ደግሞ እየመጣና እየሄደ የሚጠፋ ቁርጠት ነው ማለት ነው። እንደ ንፋስ ወቅቶ የመውጣት ወይም ደግሞ ቀላል መንቀጥቀጥ አይነት ስሜትን ሊፈጥርባችሁ ይችላል ማለት ነው። ሶስተኛ በመጀመሪያ ሳምንት ውስጥ ምን ይፈጠራል የሚለው የጡት ለውጦች ይኖራሉ።
ይሄ ማለት ህመም ሊኖር ይችላል፣ እንዲሁም ደግሞ የጡት መደርደር ሊኖር ይችላል። እርግዝና ሲፈጠር ጡት ሲነካ ወይም ደግሞ ስትነኩት ስሜታዊ መሆን፣ በትንሹ መክበድ፣ የመንዘር ስሜት፣ የመሙላት ወይም ደግሞ የሰፉ መምሰል ለውጦችን ያመጣል ወይም ደግሞ ያስከትላል ማለት ነው። ሆርሞኖች በተለይም ኤስትሮጅን እና ፕሮጀስትሮን ጽንስ ከተፈጠረ በኋላ በፍጥነት ይጨምራሉ። ይህም ደግሞ ጡትን በኋላው ለሚኖረው ወተት ምርት ያዘጋጀዋል ማለት ነው። የወር አበባ ከመቅረቱ በፊት ጽንስ ከተፈጠረ በኋላ ከአንድ ሳምንት ውስጥ ይህ ለውጥ ሊጀምር ይችላል ማለት ነው። አራተኛ ድካምና ያልተለመደ የድካም ስሜት ይኖራል። ያለምንም ምክንያት የድካም ስሜት መሰማት፣ የመተኛት ወይም ደግሞ እንቅልፍ የመውሰድ ፍላጎት እንዲሁም የአቅም ማነስ እርግዝና ላይ ያጋጥማል። ጽንስ ከተፈጠረ በኋላ ፕሮጀስትሮን የተባለው ሆርሞን በከፍተኛ ሁኔታ ይጨምራል። ይህም ሆርሞን የእንቅልፍ ስሜት፣ የአቅም ማነስ እንዲሁም ደግሞ ቀርፋፋ የሆነ ሜታቦሊዝምን ይፈጥራል ማለት ነው። ሜታቦሊዝም ማለት ምግብ ወደ ኃይል የሚቀየርበት ሂደት ነው። ስለዚህ ይህ ሂደት በእርግዝና ወቅት ወይም ደግሞ እርግዝና ሲፈጠር የሚቀንስ ይሆናል። ከዚህ ጋር ተያይዞ ድካምና እንዲሁም ደግሞ ያልተለመደ የሆነ የድካም ስሜት ይሰማችኋል ማለት ነው። አምስተኛ በመጀመሪያው ሳምንት ሊፈጠር የሚችል የስሜት መለዋወጥ ወይም ደግሞ ስሜታዊ ለውጦች ናቸው። ድንገተኛ የመበሳጨት ስሜት፣ ስሜታዊ መሆን፣ ትናንሽ ነገሮች በቀላሉ የሚነኩን መሆን፣ ስሜት በፍጥነት መለዋወጥ፣ እነዚህ ሊከሰቱና ሊያጋጥሙ ይችላሉ። የሆርሞን ለውጦች ይሄም ስንል ኤስትሮጅን እና ፕሮጀስትሮን ስሜትን የሚቆጣጠሩትን የአንጎል የነርቭ አስተላላፊዎችን ይነካሉ። ይህም ከወር አበባ በፊት ከሚመጡ ምልክቶች ጋር ተመሳሳይነት ስላለው በዚህ ምክንያት ብዙ ሴቶች የቅድመ እርግዝና ምልክቶችን ከወር አበባ ምልክቶች ጋር ይቀላቀልባቸዋል ማለት ነው። ስለዚህም ልክ የወር አበባ ሊመጣ ሲል እንዳለው የስሜት መለወጥ ወይም ደግሞ መረበሽ አይነት ምልክቶች በዚህም ጊዜ ሊከሰትባችሁ ይችላል ማለት ነው። ስድስተኛ የሆድ መነፋት። ፕሮጀስትሮን የተባለው ሆርሞን የምግብ መፈጨትን በማዘግየት ጋዝ፣ የሆድ ሙላት ስሜት እንዲሁም ደግሞ ሆድ መነፋትን ያስከትላል። ይህም ሆርሞን የወር አበባ ከመምጣቱ በፊት የሚከሰተው የሆድ መነፋት የሚያስከትለው ተመሳሳይ ሆርሞን ነው። ስለዚህ ምልክቶቹ ተመሳሳይነት ይኖራቸዋል ማለት ነው። የሆድ መነፋት ጽንስ ከተፈጠረ ከ4 እስከ 7 ቀናት በኋላ ሊታይ የሚችል ምልክት ነው። ሰባተኛ የሰውነት ሙቀት ከፍተኛ ሆኖ መቆየት። ይህ ምልክት የሚስተዋለው እንቁላል መውጣትን ወይም ደግሞ ኦቭሌሽንን የምትከታተሉ ከሆነ ብቻ ነው። እንቁላል ከወጣ በኋላ የሰውነት ሙቀት በትንሹ ይጨምራል። እርግዝና ከተከሰተ የሰውነት ሙቀት ለ18 ቀናት ከፍ ብሎ የሚቆይ ይሆናል። ይህም የሚሆነው ፕሮጀስትሮን የተባለው ሆርሞን ሳይቀንስ ከፍ ብሎ ስለሚቆይ የሰውነት ሙቀትን ከፍተኛ ያደርገዋል ማለት ነው። ስምንተኛ በጣም ቀላል የሆነ የማቅለሽለሽ ስሜት ይከሰታል። እዚህ ጋር ግን በጣም ቀላል እንደሆነ ልታስተውሉት ይገባል ማለት ነው። ይሄ ማለት በብዛትም ለአንዳንድ ሴቶች ብቻ የሚከሰት ነው፣ ሁሉም ላይ ላይሆን ይችላል። እያወራን ያለነው የመጀመሪያዎቹ የእርግዝና ሳምንታቶች ላይ ስለሆነ በመጀመሪያው የእርግዝና ሳምንት ላይ ለሁሉም ሴቶች ባይሆንም ቀላል የሆነ የማቅለሽለሽ ስሜት ለአንዳንድ ሴቶች ብቻ ሊከሰት ይችላል። ታዲያም አብዛኞቹ ሴቶች በዚህ የእርግዝና መጀመሪያ ወቅት የጠዋት ህመም ወይም ደግሞ ሞርኒንግ ሲክነስ አያጋጥማቸውም። ነገር ግን ጥቂት ሴቶች ደግሞ ሊከሰትባቸው ወይም ደግሞ ሊሰማቸው ይችላል ማለት ነው። ስለሆነም ትንሽ የሆነ የማቅለሽለሽ ስሜት፣ ለአንዳንድ ሽታዎች ጥላቻ መኖር፣ የመጀመሪያ የምግብ መፈጨት ለውጦች እነዚህ ማቅለሽለሽን ያመጣሉ ማለት ነው። ሆርሞኑም ኤችሲጂ የእርግዝና ሆርሞን ማለት ነው። እንቁላል ከተተከለ በኋላ ወዲያውኑ ቀስ በቀስ መጨመር ይጀምራል ማለት ነው። ስለዚህ ይህም ስሜት የሚከሰትባችሁ ይሆናል። ዘጠነኛ በዚህ የመጀመሪያ ሳምንት ውስጥ ሊከሰት የሚችለው የሽንት መጠን መጨመር ነው። በመጀመሪያው ሳምንት ያልተለመደ ቢሆንም ብዙ ጊዜ መሽናት፣ በሌሊት ለመሽናት መነሳት ሊያጋጥም ይችላል። ምክንያቱም ደግሞ በኩላሊት ውስጥ ያለው የደም ዝውውር መጨመር ገና ከመጀመሪያው ይጀምራል። ታዲያም በተለይ ጽንስ ከተተከለ በኋላ ይህም የሽንት መጠን መጨመርን ያስከትላል ማለት ነው። ስለዚህ በትክክል በእርግዝና የመጀመሪያው ሳምንት ላይ ምን ይፈጠራል ከተባለ በእርግዝና የመጀመሪያው ሳምንት ላይ እነዚህ ለውጦች ወይም ደግሞ እነዚህ ምልክቶች ሊከሰቱና ሊፈጠሩ ይችላሉ ማለት ነው። ማወቅ ያለባችሁ ግን ለሁሉም ሴቶች አይደለም፣ ለአንዳንድ ሴቶች እነዚህ ምልክቶች ሊፈጠሩ ይችላሉ ማለት ነው። ታዲያ በመጀመሪያው እርግዝና ሳምንት የማይሰሙ ምልክቶች ወይም ደግሞ የማይፈጠሩ ምልክቶችስ ምንድን ናቸው ስንል ኃይለኛ የሆነ የማቅለሽለሽ ወይም ደግሞ የማስመለስ ስሜት አይኖርም። እዚህ ጋር እንድታሰምሩልኝ የምፈልገው ኃይለኛ የሆነ የማቅለሽለሽ የሚለው ላይ ማወቅና ማስመር አለባችሁ። ኃይለኛ የምንለው
የማቅለሽለሽ ስሜት አይኖርም በመጀመሪያ እርግዝና ሳምንት ላይ። ሌላው የሆድ መግፋት አይኖርም። ከባድ የምግብ ፍላጎትም አይኖርም። የቃር ወይም ደግሞ ከፍተኛ ማቅለሽለሽ ምልክቶችም በመጀመሪያው የእርግዝና ሳምንት ላይ ሊኖሩ አይችሉም ማለት ነው። እነዚህ ምልክቶች የምታዩ አይሆንም ወይም ደግሞ የሚሰሙ አይሆንም ማለት ነው። እነዚህ ምልክቶች አብዛኛውን ጊዜ የሚታዩት ከ5ኛው እስከ 6ኛው ሳምንታት በኋላ ነው። ይሄ ማለት የእርግዝና ሆርሞን መጠን ከፍ ሲል ማለት ነው። ኤችሲጂ የምንለው ሆርሞን ከፍተኛ ሲሆን ምልክቶቹ መታየት ይጀምራሉ። ነገር ግን መጀመሪያ ሳምንት ላይ አሁን የጠቀስኳቸው ምልክቶች የምታዩ አይሆንም ማለት ነው። ነገር ግን የእርግዝና ምልክቶችን በመጀመሪያው ሳምንት ለማወቅ በጣም ከባድ ነው። ይሄ ማለት በመጀመሪያው የእርግዝና ሳምንት ላይ ማርገዛችሁ ለማወቅ በጣም ከባድ ነው። የእርግዝና ምርመራን ብታደርጉ የምታገኙት ውጤት አሉታዊ ነው። ይህ ለምን ሆነ ከተባለ ምክንያቱም በመጀመሪያ ሳምንት ውስጥ ጽንሰት ወይም ደግሞ ፈርቲላይዜሽን ሊከሰት የሚችልበት ሳምንት ስለሆነ፣ የጽንስ መተከል ወይም ደግሞ ኢምፕላንቴሽን ገና ስላልተከሰተ፣ እንዲሁም ደግሞ በዋነኛነት ደግሞ ኤችሲጂ የምንለው ወይም ደግሞ የእርግዝና ሆርሞን በጣም ዝቅተኛ ስለሆነ ነው። በዚህ ምክንያት ታዲያ በመጀመሪያው ሳምንት ላይ የምታዩት ምልክቶች ለመለየት አስቸጋሪ ናቸው። ወይም ደግሞ ምልክቶቹ ለሁሉም ሰዎች ወይም ደግሞ ለሁሉም ሴቶች የሚታዩ አይሆንም። ስለዚህም በመጀመሪያው ሳምንት ላይ የእርግዝና ምልክቶችን ለማወቅ በጣም አስቸጋሪ ይሆናል ማለት ነው። ሌላው ደግሞ በተጨማሪም አብዛኞቹ ለውጦች ትናንሽ ናቸው። እናም ከወር አበባ በፊት ከሚታዩ ምልክቶች ጋርም ተመሳሳይነት አላቸው። የሚታዩት ለውጦች ትናንሽ ናቸው ከወር አበባ ከመምጣቱ በፊት። ይሄ ማለት ልክ የወር አበባችሁ ሊመጣ ሲል እንደሚታዩ ምልክቶች ከነዚያ ምልክቶች ጋርም ተመሳሳይነት ስላላቸው የእርግዝና ምልክቶች ናቸው ብሎ ለማወቅ በጣም አስቸጋሪ ነው፣ ለመለየት በጣም ያስቸግራል ማለት ነው። ከዚህ ጋር በተያያዘ የእርግዝና ምልክቶችንና እንዲሁም ደግሞ የወር አበባ ምልክቶችን እንዴት መለየት ይቻላል የሚለውን ከዚህ በፊት ቪዲዮ ስለሰራሁላችሁ ያንን ቪዲዮ መመልከት ይኖርባችኋል ማለት ነው። ታዲያ በመጀመሪያው እርግዝና ሳምንት የሚደረግ የእርግዝና ምርመራ ውጤቱስ ምንድን ነው ከተባለ አብዛኛው የእርግዝና ምርመራዎች በመጀመሪያው ሳምንት አዎንታዊ ውጤት አታገኙም። ይሄ ማለት እንዳረገዛችሁ አይነግራችሁ ማለት ነው፣ ምርመራም ብታደርጉ ማለት ነው። ምክንያቱም ኤችሲጂ በጣም ዝቅተኛ ነው። ስለሆነም እርግዝና ለመመርመር የተሻለው ጊዜ የወር አበባችሁ ከቀረ በኋላ ነው ማለት ነው። ካያችሁ አሁን ካልኳችሁ ምልክቶች ውስጥ ማለትም በመጀመሪያ ሳምንት ውስጥ ከሚታዩ ምልክቶች ውስጥ የወር አበባ መቅረት የለም። ስለዚህ የወር አበባ መቅረት ከተከሰተ በኋላ ምርመራውን ብታደርጉ የተሻለ ነው ማለት ነው። ከዛ በፊት ግን ምርመራውን ብታደርጉ እንዳረገዛችሁ ማወቅ አትችሉም። ኤችሲጂንም ዲቴክት ማድረግ አይችልም ማለት ነው። ስለዚህ ውጤቱ አሉታዊ የሆነ ውጤት ነው የምታገኙት ማለት ነው። ስለዚህ ጠቅለል ስናደርገው በእርግዝና መጀመሪያ ሳምንት ውስጥ የሚታዩ ምልክቶች በጣም ቀላል ሲሆኑ ብዙውን ጊዜ የወር አበባ ከመምጣቱ በፊት ከሚታዩ ምልክቶች ጋር ይመሳሰላሉ። በጣም የተለመዱ ምልክቶች የሚባሉትም ቀላል የሆነ ነጠብጣብ የደም መፍሰስ፣ ቀላል የሆነ ቁርጠት፣ የጡት ህመም ወይም ደግሞ የጡት ስሜታዊ መሆን፣ ድካም፣ የስሜት መለዋወጥ፣ የሆድ መነፋት፣ ትንሽ የማቅለሽለሽ ስሜት እንዲሁም ደግሞ በተደጋጋሚ ሽንት መሽናት። እነዚህ ወይም ደግሞ በተደጋጋሚ የሽንት መጠን መጨመርና ቶሎ ቶሎ መሽናት፣ እነዚህ በመጀመሪያው የእርግዝና ሳምንት ላይ ሊፈጠሩ የሚችሉ ምልክቶች ወይም ደግሞ ለውጦች ናቸው ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። በጣም ጠቃሚና እንዲሁም ደግሞ ሁላችሁም ልታውቁት የሚገባ አስፈላጊ የጤና መረጃ ነው። ይህንን ቪዲዮ ሌሎችም እንዲማሩበት፣ ሌሎች ጋርም ተደራሽ እንዲሆን ለሁሉም ስለሚያስፈልግ በተለይ ለሴቶች አስፈላጊ ስለሆነ ቪዲዮን በቅንነት ሼር አድርጉልኝ። በቀጣይ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።